እሺ ልጅ ነቢል ይቅርታ አቶ በላይ አንዴ ብቻዎትን ባዋራዎት ደስ ይለኛል። ሄሎ ስማ ዴት ከተወሰኑ ደቂቆች በኋላ እደውልልሃለሁ ተዘጋጅ እሺ ሄሎ መጣ እሺ ስማ አሁን ብትበለው የሚገርም ሰንጋ መጥቶልሃል። ሄሎ እንዴት እየሆነላችሁ? በጣም ጥሩ አደራ ከዓይናችሁ እንዳይርቅ እሺ። በጥንቃቄ ነው ማድረግ ያለባችሁ። ደግሞ የመኪናውን ገንዘብ አሁኑኑ ልክላችኋለሁ። እሺ ቻው። የጀረዛ እሱ ለኔ ግድ አይሰጠኝም። ሰማሽኝ? አድምጪኝና አግዢኝ እያልኩሽ ነው። በኃይልሽና በጉልበትሽ ተመክተሽ እያስፈራራሽኝ ነው አግዢኝ የምትይ? በጭራሽ እንዳታስቢው እሺ። እኔ ለአንዲት ትንኝ ምንም አይነት ኃይልና ጉልበት አልጠቀምም። ገባሽ አይደል? ስለዚህ በሰላማዊ መንገድ ስምምነት እየጠየቅኩሽ ነው። ከአንቺ ጋር ምንም አይነት ስምምነት አላደርግም። ሂጂ በቃ ሂጂ፣ ቀጥ ብለሽ ውጪልኝ። ወደ ፈለግሽበት መሄድ ትችያለሽ። ትሰሚኛለሽ? ግን ነቢል የሞተ ሰዓት ከዓይንሽ አንድ እንባ ዘለላ እንዳይፈስ እሺ? ቀድሜ ያስጠንቅቄሻለሁ። እሺ ምንድነው ጉዳዩ? እሺ ይኸውልሽ ስሚኝ፣ ቅድም ዳድና ታሪኩ ሲያወሩ ከሰማሻቸው ዳድ ለፖሊስ መናገር አለብን ሲል ታሪኩ ደግሞ አይሆንም ያለበት መንገድ የሆነ የደበቀው ነገር እንዳለ ያስታውቅበት ነበር። ታሪኩ ደግሞ ነቢል ላይ ቂም በቀል አለበት። እሱ ደግሞ ምክንያቱም ነቢል ታሪኩን ባለፈው ሲደበድበው ነበር አይደለም? ከዛን ጊዜ ጀምሮ የሚበቀልበትን ቀን ሲጠብቅ ነበር። ወንድሜን ደግሞ አውቀዋለሁ፣ በጣም በቀለኛ ነው። ለዛ እኮ ነው እነዛን ትናንሽ ህፃናት በጠርሙስ ምላሳቸውን ቆራርጦ ሰደውኝ ብሎ የጨረሳቸው። ምንድነው የምትነግሪኝ? በእናትሽ እሺ አሁን ምንድነው ማድረግ ያለብን? ምን እናድርግ ትይኛለሽ? ይቅርታ ጥያችሁ ጠፋ አይደል? አረ ችግር የለውም። እንዴ ወይንሻት ልብስሽ ለምንድን ነው የማትቀይሩ? በስበሰሻል እኮ። ጨዋታ ነገር ይዘን እኮ ነው። አሁን ገብቼ እቀይራለሁ። ዳድ ምንድነው እሱ? በማላውቀው ስልክ ነው የሚደወልልኝ። እናንሳ። ሄሎ ማን ነበር? ዳድ ምንድነው እሱ? ላውድ አድርገው። ማን ነው? ሰማኛለህ? የልጅህን ነፍስ የምትፈልግ ከሆነ ከ3 ደቂቃ በኋላ እደውልልሃለሁ። 100,000 ብር አዘጋጅና በምልህ መንገድ ብሩን ታስቀምጣለህ። አይ ካልክ ደግሞ የልጅህን ጉሮሮ በጥሼ የጅብ ራት ነው የማደርግልህ። ወይንሸት ተረጋጊ። ወይኔ ምን ይሻለኛል? ተረጋጊ ወይንሸት። ወይኔ ወንድሜ ጌታ አይደለም 100,000 ብር በድዬ ነው እንደዚህ 100 ሚሊዮን ብር ልንሰጠው እንችላለን። ወይንሸት አንቺ ብቻ ተረጋጊ ወይንሸት። መጣው እንደውም ብሩን ላዘጋጅ።
እሺ ዋርኬኛ ኮማንዶ ልጆቹን በሙሉ ዘረረ ልታመልጥ ነበር አይደል? በጣም አድናቂ ነው። ግን እዚህ ምድር ላይ ካሉ ጠላቶች ትልቁ ጠላት ነው። ቆይ እንደዚህ የምታሰቃይ ለምንድን ነው? እኔ የምፈልገው ነው የምታሰቃየኝ ያልኩህ? ምን አባ ፈልገህ ነው? ስማ ደረጃችን እኮ በጭራሽ አይገናኝም። ስማ አንተ እኮ ቆሻሻ የመንገድ ውሻ ነህ። ለእኔ የሚሆን ምንም ነገር ሊኖር አይችልም። እስኪ ንገረኝ፣ ለእኔ የሚሆን ምን ነገር ይኖራል? ቆይ ከኔ ምንድን ነው የምትፈልገው? አሁን በጣም ጥሩ ጥያቄ ጠየቅ። አንተ ለእኔ ሳይሆን እኔ ለአንተ መሆነው ነገር ብቻ ነው ያለው። ምን ለማለት ፈልጌ መሰለህ? አሁን ህይወትህ እጄ ውስጥ ነው ያለችው። ከፈለግኩ ላጠፋህ፣ ከፈለግኩ ልገልህ፣ ከፈለግኩ ልምርህ፣ አሊያም ደግሞ ስጋህን ቆራርጬ ለአሞራ ልመግብልህ ስልጣን አለኝ። ተመልከት፣ አንተ ግን የጫማኝ ክር እንኳን ልትነካስ ምንም መብት የለም። አረ እንደውም ተው፣ እንኳን የጫማኝ ክር ልትነካ በራስህ ላይ እንኳን ምንም መብት የለም። ትሰማኛለህ? አሁን እኔ ላንተ ንጉሥ ነኝ፣ አንተ ደግሞ ባሪያዬ ነህ። አንድ ነገር ልንገርህ፣ ለሁሉም ጊዜ አለሽ። እንደዚህ የምትኩራራበት ነገር በሙሉ ይጠፋል። ይሄ በጣም ግርም የምትለኝ በቃ ልብህ አይሞትም አይደል? ቆይ አንተ ከሰው አልተፈጠርክም ወይስ የሰው ልብ የለህም? የሚደርስብህ ዱላና ድብደባ አይታየም እንዴ? ወይስ ራስን እንደ ቅዱስ ነው የምታየው? ስጋዬን እንደፈለግህ ልታሰቃያት ትችላለህ፣ ነፍሴን ግን መቼም ቢሆን አታሰቃያት። ወገጉን ይዘዋል እባክህ። ለነገሩ ምን ታደርግ፣ እኚህን የመሳሰሉ የድሃ መፈክሮች ከልጅነት ጀምሮ ከቤት ከትምህርት ቤት ከጎረቤት ብሎም በሀገር ተስፋፍቶ ሲሰነገር ሰምተህ ስላደግ አልፈርድብህም። እንደውም ምን ነበር የምትሉት? የድሃ ኩራቱ እግዚአብሔር መፍራቱ ነው ነበር ያኛው። ፍቅር ይቅርታ፣ ገንዘብ ፍቅርን እንጂ ምንድን ነበር? ገንዘብ ፍቅርና ደስታን አይገዛም። ማንም ከድህነት ጋር ፈልጎ የተወለደ የለም። ሲቀጥል ደግሞ እኛ ድሃ ወዳጆቹ ነን ያደግነው። መቼም የሀብታም ደንቆሮ ከመሆን ይሻላል። ይሻለች ምናምን ነው ማስወጣ። ከእንዳንተ አይነቱ ሀብታም ነኝ ባይ አንድ የሰፈር ድሃ ውሻ ለሰው ልጅ ያስባል። ግን ደግሞ እውነታውን ልትክደው አትችልም። ተመልከት ያለበትን ነው። አያደል ህይወት እንዴት እንደሆነች። ተምሬያለሁ፣ ጥሩ ጸባይ ያለኝ ምናምን የሚለውን ሰውዬ ማን ከእግሩ ስር እንዳንበረከክተው ተመልከት። በጣም ነው ግን የምታሳዝነኝ። ማን እኔ ነኝ ጭራሽ የማሳዝን? አንተ በጣም ነው የምታሳዝነኝ። እንዴት ነው የማሳዝን? ባዶ ቀፎ ጭንቅላት በመሆን በጣም ነው የምታሳዝነኝ። ሄሎ፣ እንዴት ሆናችሁ? ምንድን ነው እሱ? በጣም ጥሩ። አዎ፣ ግን ሁሉም ነገር በጥንቃቄ መሆን አለበት። እሺ? አዎ። እሺ፣ እሺ። ቻው። ምንድን ነው እሱ? የተፈጠረ አዲስ ነገር አለ እንዴ? ስለ ነቢል የሰማሽው? ምንድን ነው ያሉሽ? ቅድም የነገርኩሽን አስታውሽ? አዎ። ምን ነው ችግር አለ እንዴ? ታሪክ ወዳልተለመደበት ቦታ ሲሄድ አይተውታል። ያው እሱ ደግሞ ማለት ነቢል የተደበቀበት ቦታ ነው ማለት ነው። እኔ እየሆነ ያለው ነገር እንዳለ ግራ እየገባኝ ነው። እንዴ ታሪኩ ከሆነ ነቢልን ያሳገተው ይህን ያህል ምን ቢበድለው? ወንድሜን አታውቂውም ማለት ነው። ወንድሜ አንዴ ካቀደና ካለመ ማንም ምንም ነገር አያስቆመውም። እሺ? ቆይ ግን አንቺ ይህንን ሁሉ ነገር እንዴት አወቅሽ? ማለቴ እዚህ ቤት ውስጥ ከኔ ጋር ተቀምጠሽ ውጭ የሚፈጸመውን እያንዳንዱ ነገር እንዴት ልታውቂ ቻልሽ? ገንዘብ ካለ በሰማይ መንገድ አለ ሲባል አልሰማሽ? ያው ለአንዳንድ ሰዎች ገንዘብ ትከፍያቸዋለሽ፣ ከዛ ደግሞ እነሱ የፈለግሽውን ነገር ያደርጉልሻል ማለት ነው። ሰውንም መግደል ቢሆን። በስመ አብ ወልድ፣ ምንድን ነው የምታወሪው?
አይዞሽ አትደንግጪ። አንቺ ግን ወንድምሽን ለምን እንዲከታተሉት አደረግሽ? መቼም ለነቢል ብዬ ነው አትይኝም አይደል? እሱማ ልክ ነሽ። ያው እኔና ወንድሜ በአንዳንድ ጉዳዮች ተጣልተን ነው። እኔ የማይፈለግኩት ድብን ጥፍር አድርገው እንዲገርፉት ነበር። ግን ምን ያደርጋል ሳንቀድሞ ቀደመን። ደግሞ እኮ እኔ ብቻዬን ማድረግ የምፈልገው ነገር አለ ሲል አለመጠርጠሬ። እንደዚህ እንደሚያደርግ ባቅ ኖሮማ መቼ ነው ነበር። እንደው በቃ ነገረ ስራችሁ እንዳለ ክፋት፣ ተንኮል፣ ጭካኔ ምናምን ይሄ ነው አይደል? በቃ ምን ይሻላችኋል ግን? አቺ ስነ ስርዓትሽን ያዥ እሺ። ደግሞ አንቺ የት የምታውቂውን ስነ ስርዓት ነው ስነ ስርዓትሽን ያዥ የምትይኝ? ዛሬ ችግር ውስጥ ሳትገቢ አፍሽን ይሄን ክፍታፍ ምላስሽን ዝጊ ነው የምልሽ። ከአንቺ አጸያፊና ሰይጣናዊ ተግባርማ የኔ ምላስ ይሻላል። ይኸውልሽ ድጋሚ አልነግርሽም። ለአንዴና ለመጨረሻ ጊዜ ነው የምነግርሽ። አፍሽን ዘግተሽ ተቀመጪ። ባልቀመጥስ ምን ልታደርጊ? ምን ልታደርጊ ነው? እንደለመድሽው ልትደበድብኝ ወይስ ወንድምሽ ልታሳግቹ እንደነበር እኔንም እንደዛ ልታደርጊ? ቆይ አንቺ ምንድነው ችግርሽ? አሁን ሲጥ አድርጌ ልግደልሽ? እሱን ለማድረግ ልብ ይጠይቃል። እስቲ ወንድ ነሽ ሞክሪ። አንቺ የውሻ ልጅ አባሽ ልታመጪ ነው? አለቅሻለሁ፣ እገልሻለሁ። እቂን ብዬሻለሁ። የውሻ ልጅ እቂን ባሽ ታመጫለሽ። እንዴ ቆይ እንዴ ምን ሆነሽ ነው? አንቺ ልቀቀኝ እንዴ! አንቺ አለቅሽም፣ ዛሬ እገልሻለሁ። ምንድን ነው ያልሽው? እገላታለሁ አባ። እገላታለሁ ነው ያልሽው? አዎ እገላታለሁ። ወይንሸት አቤት። ነይ እዚህ ጋር ቁሚ። እኔ እዚህ ይሻለኛል። ወይንሸት ነይ እዚህ ጋር ቁሚ ብዬሻለሁ። እስኪ አንቺ ወንድ ነሽ ንኪያት። አንቺ የውሻ ልጅ እገልሻለሁ። አንቺ ክብረ ቢስ! እኔ እንኳን እዚህ ቆሜ ስለ እኔ ክብር አልተጨነቅሽም። ክብረ ቢስ ነሽ አንቺ። አባ እኔ ለአንዲት ገረድ ብለህ በጥፊ መታኝ። ዝም በይ እንዳልጨምርልሽ። እናት የላትም ብላችሁ ነው አይደል እንዲህ የምትተባበሩብኝ? እንደዛ ማንም ያልሽ የለም። ስሚ ለሁለት ተባብራችሁ እችን ልጅ ልገሏት ነው እንዴ? ቆይ እኔ ምን አደረኳት? ራሱ አይደል እንዲህ ነገር የፈለገችኝ? ይኸውልሽ ከዛሬ ጀምሮ በወይንሸት ጉዳይ አንድ ነገር ባይ ወይ ብሰማ ውርድ ከራሴ። አባሽ ነው የምታፈጭብኝ? ይኸውልሽ እኔት ይቅርታ አድርጊልኝ። ያለፈው ነገር ጸጽቶኛል። እባክሽን ይቅርታ አድርጊልኝ። አንቺን መረዳት ነበረብኝ። ልክ ነሽ። ይቅርታ? የፈለግሽውን ነገር ካረግሽ በኋላ ይቅርታ ትጠይቂያለሽ? እኔን እኮ አልተረዳሽኝም። ይኸውልሽ እኔ አንድም አሁን የተፈጠረው ነገር ልክ እንዳልሆነ ስለገባኝ ነው። ሁለትም ደግሞ በቃ ከዚህ በኋላ እኔና አንቺ ያለፈውን ነገር እንዳለ ረስተን እህትማማቾቹን ተደጋግፈን እንደ አዲስ እንድንኖር ስለምፈልግ ነው። እባክሽን ይቅርታ አድርጊልኝ። መቼም ቢሆን ይቅርታ አላደርግልሽም። እሺ? በተለይ ዛሬ እኔና አባቴን እንደ ጠላት ካስተያየሽን በኋላ መቼም ቢሆን ይቅርታ አላደርግልሽ። ግድ የለሽም። ያበላሽሁትን ነገር እንዳለ ራሴ ያስተካክላለሁ። ከጋሽም ጋር ቢሆን ያስታርቃቸዋለሁ። ብቻ አንቺ እንደ አዲስ ያለፈውን ቂም በቀል ሁሉ ረስተሽ ብቻ አንቺ አዲስ ሰው ሆነሽ ቀረቢ። አሁንስ ቢሆን አረመኔ ጨካኝ ነሽ እያልሽኝ ነው? ኧረ እኔ እንደዛ አላልኩም። ደግሞ ነገሮችን ሁሉ በመጥፎ መንገድ አትረጃቸው። እኔ እኮ ወድጄ አይደለም እንደዛ የሆንኩት። ወድጄ አይደለም እኮ መጥፎ ሰው የሆንኩት። የእናትና አባቴ አብሮ ለመሆን ቤተሰብ፣ ጎረቤት፣ መንደሩ ሁሉ እኔን ባዩ ቁጥር እንደ ብሔራዊ ዜማ ሲያዜሙብኝ ነው የሚውሉት። ታዲያ እኔ ቆይ ሰው እንዴት ብዬ ልመን? እሺ እባክሽ ሚጢጢ ያለፈውን ነገር እንዳለ እርሹ።
ነጋችን የተሻለ ሊሆን ሲል ዛሬዎቻችን ሁሌ አስጨናቂ ይሆናሉ። ይህንን ተረድተሽ እባክሽን መጨነቅሽን አቁሚ። በዛ ላይ ደግሞ ሰው እንደዚህ አለኝ እንደዛ አለኝ እያልሽ መጨነቅሽንም አቁሚ። ሰው እኮ አፉ ቢያዝ ባለው ቀዳዳ ሁሉ ማውራቱ የማይቀር ነው። ስለዚህ እባክሽን የሰውንም ነገር ተይው። ሰማኛለህ? ላደረከው ነገር ከዚህ በላይ ስለማሰቃየ ለሚቀጥለው ጉዳት ራስን አዘጋጅ። ቆይ ምን አድርጌ ነው እንደዚህ የምታሰቃይ? ምን አድርጌ ነው? ጭራሽ ያደረከውንም ረስተዋል። ለነገሩ እውነትህን ነው። የወጋ ቢራስ የተወጋ አይደለ ተረቱ። ለምን ቆይ ብሩን ለምን አትወስዱም? እኔ ለማንም አልናገርም። ሌላ የምጨምረው የለውም? ጨረስክ? እውነቴን ነው። ለማንም ትንፍሽ አልልም። በእናት ለማንም እንዳትናገርብኝ። ይቆጡኛል፣ አስረው ይገርፉኛል። በእናት ደንቆሮ፣ መጀመሪያ ራስን ካለበት ችግር ውስጥ አውጣ። ጭራሽ ለማንም አልናገርም ምናምን ብለህ ልታስፈራራኝ ትሞክራለህ። ስማ ደግሞ ገንዘቡን ከፈለክ ምናምን ያልከው የማንም ልቃሚ የእርዳታ ገንዘብ እኔን ታሪኩን የሚነካኝ ይመስላል? በጭራሽ አታውቅኝም ማለት ነው። ማንነትህን አልካድኩም። በደንብ ነው የማውቀው። በጭራሽ አታውቅኝም። ለነገሩ እውነትህን ነው። ይህንን አስፈሪ ጭንብልን አድርገው መቼም አይቻልም። ይሄ ማንነቴ ነው። ለእንዳንተ አይነቱ አጥፍቶ ጠፊ ሁነኛ መድኃኒት ነኝ። ማን ነው አጥፍቶ ጠፊ? አንተና እህትህ ናችኋ። እኔ እንደፈለግህ መናገር ትችላለህ። ያቺ ምስኪኗ እህቴን ግን መናገር አልችልም። እሷ በጣም ጥሩና መልካም ሰው ነች። አይደለም ለሰው ክፉ ልታረቅ ቀርቶ ግሯን ሲመቷት ቀኟን የምትሰጥ መልካም ሴት ነች። ለዛ ነዋ ቤታችንን እንዳንበጣ ከባችሁ የአባቴን ሀብትና ንብረት ካልተቀራመትን ያላችሁት። ጥሩ ሰው ስለሆነች ነዋ አባቴን በውበቷ አሟላ እንደ አህያ እግሯ ስር የምታንከባልለው። ስማ እንዳልካት አይነት ሴት ብትሆንማ ያኔ በጸባይ ስጠይቃት ቤታችንን ለቃ ውልቅ ባለችና አንተም እዚህ ውስጥ ባልገባህ ነበረ። ከዛ ቤት እንዳትወጣ ያረኳት እኔ ነኝ። ምክንያቱም አቶ በላይ ልጅ ውለጅልኝ ካሏት በኋላ የእናቴንም የወንድሞቼንም የእህቶቼንም ሆነ የኔም ህይወት ሲለወጥ በራዬ ታየኝ። ታዲያ ይሄን እድል እንዴት ብዬ ላስመልጥ? አንተስ ቢሆን ግን እንዴት ታደርግ ነበር? ስለ እውነት ብለህ እስኪ ንገረኝ። እኔ ብሆን ከሰው ህይወት ውልቅ ብዬ እወጣ ነበር። ምክንያቱም የሰው ህይወት የሰው ነው። ከዳድ ጋር አስታርቂ። ምን ችግር አለው? አስታርቃችኋለሁ። ብቻ አንቺ እንኳንም ይቅርታ አደረግሽልኝ። መጣሁ። እሺ ኧረ እኔ እችላለሁ። ምን አይነት ትወና ነው ግን? የምር ትችያለሽ ሚጥ። ግን አሁንም የቀረ ነገር አለ። በደንብ ልታምንሽና ልትቀርብሽ ይገባል። ከዛ ባላሰበችው መንገድ ህልሟን ነው ማጨለምባት። እስከዛ እንግዲህ ግን አባትሽ ምንም መጠርጠር የለበትም።